साला पूरा जिंदगी मोह माया के पीछे भागते रहे लोग भूल जाते हैं सर कि कहाँ लेकर आए थे, कहाँ लेकर जाओगे, मिट्टी से निकले थे, मिट्टी में मिल जाओगे। ሰላም ጤና ይስጥልኝ ቤተሰቦች፣ ለጤናችሁ እንደምናላችሁ ሁላችሁም ሰላም እንደምትሆኑ እርግጠኛ ነኝ። አልহামዱሊላህ በጣም ሰላም ነኝ። እኔ ያው ስለኔ ከጠየቃችሁ ለማለት ነው። በትላንትናው ዕለት ወይም ደግሞ በቀደም ምናልባት ቪዲዮ ቆየት ካለ በቀደም ነው። ዛሬ ከጫንኩት እንግዲህ ትላንትና ነው። የቦሊውድ 5 ምሰሶዎች የሚል ቪዲዮ ጭጌ ነበርና በዛ ቪዲዮ ላይ ያየሁት በጣም ብዙ አይነት አስተያየትን ተቀብያለሁ። እንደምታውቁት እያንዳንዱን የምትሰጡን ኮሜንት አነባለሁ፣ እዛ ላይ መልስ ሰጣችኋለሁ። ምንም እንኳን ተመሳሳይ ቢሆንም መልስ መስጠቴን ልብ እንድትሉና በደንብ እንድትሳተፉ እንደምሰማችሁ እንደማዳምጣችሁ እና ከእያንዳንዱ ከኮሜንታችሁ ላይ መነሻ አድርጌ ደግሞ ቀጣይ ቪዲዮ ለመስራት እኔ የራሴን ዝግጅት ለማድረግ ስለሚ ጠቅመኝ ኮሜንታችሁን ያንዳችሁንም አላልፍም፣ በደንብ አያለሁኝ፣ አነባለሁኝ፣ በደንብ መልስላችኋለሁ። እናም በትላንትናው ዕለት በጣም ከፍተኛ ቁጥር የሪቲክ አድናቂ በጣም ወርዳችሁብኛል። ማለት ወርዳችሁብኛል ስል እንደ ሌሎቹ ይሄ ነቀፌታ ስድብ ምናምን ባይሆንም እንዴት እዚህ ጋር የቦሊውድ ምሰሶች የሚለው አምስቱን ብቻ ትጠራለህ ለምን አላስገባኸውም ብላችሁ የተለያየ አስተያየት ሰጣችሁ ነበር። ማለት ለምን አልተጠራም የሱ ስም እዚህ ቦታ ላይ መጠራት ነበረበት የሚለው እንደ አድናቂ ትክክል ናችሁ፣ ግን እንደ መረጃ አዋቂ ግን ትክክል አይደላችሁ። ምክንያቱም የተነሳው እዚህ ጋር ወይም ደግሞ በዚህ የአምስቱ የቦሊውድ ምሰሶች ብዬ ያቀረብኩት ቪዲዮ ላይ በደንብ ልብ ብላችሁ ካያችሁ አንዳንድ ጊዜ ከኮንቴክስቱ መውጣት የለብንም። ጨዋታው ወይም ወሬው ስለምን እንደሆነ ናይና ከዛ የራሳችንን አስተያየት ስንሰጥ የከሌንም አቀርብልን ስለ ከሌም ማወቅ ፈልጋለን የሚለው ያግባባናል። ግን ያው አንዳንዶቻችሁ በስሜት ነው አረዳችኋለሁ። ለምን እንደም እዛው ውስጥ ስላለው በደንብ እረዳለሁ። አቃለሁ በጣም ብዙ አድናቂ እንዳለው ሪቲክ በጣም ብዙ የሚወደው ሰው እንዳለ አቃለሁ በዓለም አቀፍ ደረጃ። ግን እዛ ጋር አንድ የገለጽኩት ቃል ላይ የተናገርኩት ነገር በደንብ አልተገለጸላችሁ መሰለኝ። በካነሱት ውስጥም የለም ከጣሉት ውስጥም የለም ብዬ ስል ምን ማለት ነው? ከነ ራጅኩማር ራው ጋር ከነ በሩን ደበንጋ ከነ ቪኪ ኮሸል ጋር ወይም ደግሞ ከሌሎች ብቻ በዛ ሰዓት ላይ ከበዝገና ታይገር ሾፍ ጋር ምናምን ነገር አብረን የምንጠራው አክተር አይደለም። ሪቲክ ሮሽን ማለት ራሱን የቻለ አንድ በጣም ትልቅ ሱፐርስታር፣ ኢቭን በመጀመሪያ ፊልሙ ሱፐርስታር መሆን የቻለ በጣም ምርጥና ዝነኛ አክተር። ስለዚህ ብዙ ርቀት ሄደው ብዙ ታግለው የተወሰነ ስኬትን አሳይተው ከዛ በኋላ መልሶ ካቆለቆሉት አክተሮች ጋር አብሮ ለመጥራትን ተገቢ ነው ብዬ አላሰብኩም እኔ። ወይም ደግሞ ቦታው አይደለም። የቪዲዮ አላማ ከ1990 ጀምሮ የመጡት ወይም ደግሞ በ90ዎቹ ቦሊውድን ሰርቫይቭ እንዲያደርግ እንዲነሳ ያደረጉ አክተሮችን የነሱን ሂደት ነው ዋና የሚያጠነጥነው። እነሱ እንዴት እንደሄዱ ከበኋላ ደግሞ የመጡት ወጣቶች እንዴት ለመቀበል ሞክረው ፌል እንዳደረገ በደንብ የሚያሳይ ቪዲዮ ነበር። እኔ እንጃ በምን አይነት መልኩ እንደተረዳችሁ ታላቀም፣ ብዙዎቻችሁ ተረድታችኋል የተወሰነች ማለት ነው። ሪቲክ ሮሽን እዚህ ጋር ኦልሬዲ ከሞቀ በኋላ ነው የመጣው። ወይም ደግሞ ነበረ በፊልም ኢንዱስትሪ ውስጥ ነበረ፣ ግን ከሆነ ፔሪን ይዞ ሲመጣ ኦልሬዲ ሚሊኒየም ላይ ነው። የቪዲዮ ላይ ደግሞ አይታችሁ ከሆነ የቦሊውድ ሲኒማ ታርጌቱን የቀየረበት እና ወደ አዝማሚያውን በዓለም አቀፍ ደረጃ እያሰፋ የሄደበት ሰዓት ላይ ነው እንጂ ከጅምሩ ሊወድቅ ሲል ወይም ደግሞ ቦሊውድ አበቃለት የተባለ የነበረበት ሰዓት ላይ 80ዎቹ መጨረሻ ላይ እነዚህ ሶስቱ ካህኖችና እንዲሁም አክሼ ኩማርና አጄ ተጨምረው ለአምስት ቦሊውድን እንዴት እንዳነሱት ወይም ደግሞ እንዴት አድርገው መልሰው እንዳቋቋሙትና ስቲል አሁንም ድረስ እንዴት ይዘውት እንደመጡ በደንብ በሂደት አስረድቻለሁ። በጣም በዝርዝር ዲቴል ያለበት ቪዲዮ ነው። እያንዳንዱን ነገር በትክክል በጥናትና በእርጋታ ብታጤ በደንብ ይገባችሁ ነበር። ግን እዚህ ጋር አንዳንድ ጊዜ ምን ይባላል መሰላችሁ? ከሞቀ በኋላ መሃል ላይ ያለ ሰው ከሙቁም ከብርዱም አይሆንም አይደል? እንደዛ ማለት ነው ያልኩትም ያ ከዚህ ጋር እነዚህኞቹ ቦሊውድን የመሸከም ኃላፊነት መቀበል አልቻሉ ወይም ደግሞ ኢንዱስትሪውን ይዘው ለመሄድ አልቻሉም። ለምን? ከሎክዳውን በኋላ የደረሰውንም አይተናል፣ ብዙ ነገር አውርተናል። ወደዛ አልገባም። እነዚህኞቹ ደግሞ ከመጀመሪያ ይዘውት መጡ። ከዛ በኋላም ከሎክዳውን በኋላም ፌል ሲያደርግ ወጣቶቹ ከአቅማቸው በላይ ሲሆን መልሰው አስቀጠሉ ይዘው ሄዱ። እስቲል አሁንም ድረስ እኮ በጣም የሚጠበቀው የማን ፊልም ነው እንዴ? በጣም እየተጠበቀ ያለው እኮ የአጄ ነው፣ የሰልማን ነው፣ የሻሩክ ነው፣ የአክሼ ኩማር ነው አይደል? ይሄንንማ መርሳት የለብንም። የአሚር ስላልተወሰነና ይሄ ነው ስላልተባለ ወይም ደግሞ በቀጣይ የሚወጣ ፊልም ይሄ ነው ስላልተባለ እንጂ የአሚር ፊልም እየተሰራ ነው ሲባል ራሱ የሚፈጠረው ሃይፕ ከፍተኛ ነው። አሁን እነዚህ አክተሮችን ለየት የሚያደርጋቸው እነዚህን አምስቱን በምንድነው አሁንም ስቲል በመሪ ተዋናይነት እንትኑን ስታርደማቸውን ይዘው እየሄዱ ነው። ኢንዱስትሪውን ይዘው እየሄዱ ብቻ አይደለም ያሉት ስታርደማቸውንም አስቀጥለው እየሄዱ ነው። አሁን እዚህ ጋር የሪቲክ ሮሽን ስለ ሪቲክ ሮሽን ስለሆነ ልምጣላችሁና ግን እዛ ጋር ቀደም ብለን ሌላ አክተሮች የሉ
ማለት አይደለም። በጣም ብዙ አክተሮች አሉ። እና አኒል ካፑር አሉ፣ እነ ሰንጀይ ደት አለ፣ ሶኒ ዶል አለ። በጣም ብዙ ግን እነሱ የገቡት በ90ዎቹ አይደል። ኦልሬዲ እነሱ ነበሩ። እነሱ እያሉ ነው ቦሊውድ ሊወድቅ ነው ወይም ደግሞ አበቃለ ሲባል በ90ዎቹ መልሰው ቀና ያደረጉት ማን ነው የሚለውን ነው መረጃ ያቀረብ። ከዛ በኋላ እስካሁን ድረስ አሁን የጠራናቸው ሌሎቹ አክተሮች የት ናሉ? ወደ ኋላ ቀርተዋል አይደል። ሰንጀይ ደት ወደ ቪለን ሄዷል። ሶኒ ዶል ያው አሁን እንደገና ካምባክ ለማድረግ እየሞከረ ነው ያለው በገደርቱ ካምባክ አርባ። ከዛ በፊት ግን አይታችሁታል ምን ያህል ፍሎፕ እንደበዛበትና ምን ያህል ወደ ኋላ ቀርቶ እንደነበረ። አላስቀጠለውም ነበር ስታርደሙን ማለት ነው። አይችልም ምናምን እዚህ ጋር ምን ውስጥ ስለ ገበያ ነው የምናወራው፣ ስለ ስታርደም ነው የምናወራው፣ ስለ ችሎታ አይደል። አሁን አንዱ በጣም ቢችል ወይም ደግሞ በጣም ችሎታ አለው ቢባል ስታርደሙን ይዞ መቀጠል ካልቻለ ምንም ዋጋ የለውም። ወይም ደግሞ አይፈለግም ማለት ሳይሆን የሚያሰራው ሰው የማግኘት ፕሮባቢሊቲው ገበያው ላይ ዲማንድ የለውም ይባላል አንድ አክተር እና ሪቲክ ሮሽንም አሁን እንደዛ አይነት ነገር ነው ያጋጠመው። ምክንያቱም በፈረንጆቹ በ2000 እንደምታውቁት ሪቲክ ሮሽን ከሆና ፒያርሄን ይዞ መጥቶ ነበር እና ከሆና ፒያርሄን ይዞ ሲመጣ ሪቲክ ሮሽን አንደኛ አዲስ አክተር ነው፣ ለኢንዱስትሪው ገና አዲስ መልክ ነው። እንደገና ደግሞ ቀደም ብሎ የወጡ የነበሩ ሌላ የትልልቅ አክተሮች ፊልምን ኦቨርሻዶ ማድረግ ችሏል፣ መሸፈን ችሏል። በአንድ ፊልሙ ሱፐርስታር መሆን የቻለ አክተር ነበረ ማለት ሪቲክ ሮሽን። በጣም ዝነኛ የሆነበት ስራው ከሆና ፒያርሄን በአንድ ፊልም ገና በአንድ ስራ። ይሄ ሬር ነው፣ ብዙ ጊዜ አይታይም። ቦሊውድ ላይ ነበረ በፊት ነበረ፣ ግን በዛ ሰዓት ላይ በተለይ በፈረንጆቹ ሚሊኒየም ወይም 2000 ላይ እንደዚህ በመጀመሪያ ስራው ይሄን ያለ ስታር ደግሞ የገነነና በጣም ዝነኛ የሆነ በጣም የተደነቀ አክተር በብዛት አልነበረም። የሪቲክ ሮሽን ግን ትወናው ቢባል ዳንስ ቢባል ቁመና ቢባል መልክ ቢባል በቃ የሆነ ሙሉ ፓክ ነው፣ በአንድ ፓኬጅ ነው ይዞ የመጣው። የአንድ አክተርን ሊያስብል የሚችለውን ሙሉ ስብዕና አሟልቶ ይዞ መጣ ከነ ብቃቱ ማለት ነው። ስብዕናውን መናውን መልኩን ብቻ ሳይሆን ከነ ብቃቱ ይዞ መጣ እስከ ትወና ብቃቱ ማለት ነው። እናም በጣም ተቀባይነትን አግኝቶ አሁን እዚህ ጋር በጣም አስፈሪ የሚያደርገው ምንድነው? ብዙ ጊዜ ታች ያለ ሰው እኮ አይፈራም አይደለ ወይ? ለመነሳት ቢሞክር ሰው አይፈራም። ግን እላይ ያለ ሰው በአንድ ጊዜ ከፍ ሲልና በጣም ስኬት ሲያገኝ መፍራት አለበት ይባላል። በዛ ሰዓት ላይ ፊዛ ቀደም ብሎ የፈረመው ፊልም ነበረ። ስለዚህ በኮሆና ፒያርሄን ስም ሲያገኝ ፊዛ ወጣ። ፊዛ የተሰኘው ፊልም ሲወጣ ሰሚ ሂት ሆነ። አሁን እንግዲህ ይሄ ገበያ ላይ ነው። አሁን ማን ዲማንድ አለው የሚለው ቦክስ ኦፊስ ይወስነዋል። ዛሬ ላይ እኮ አሁን የሳውዝ አክተሮች እንዳለ መጥተው ገበያው ላይ በጣም ተፎካካሪ የሆኑት እኮ ሌላ በምንም ነገር እኮ አይደል፣ በትወና ምናምን ነገር ከሚተናነስ አይደለም። ወይም ደግሞ ቦሊውድ ውስጥ በጣም ብዙ አክተሮች አሉ በጣም ምርጥ ትወና ማሳየት የሚችሉ ግን ያን ያህል ፐርፎርም ማድረግ አልቻሉ፣ ወይም ደግሞ ይህን ያህል ቦክስ ኦፊስ ላይ ገቢ ማስገባት አልቻሉ አሉ። በእርግጥ በጣም የወረደ ትወና የሚያሳዩ በጣም ትልልቅ አክተሮች እንዳሉ እናውቃለን። በጣም ምርጥ ትወና እያሳዩ ደግሞ ብዙ ገንዘብ የማይሰሩ ቦክስ ኦፊስ ላይ ምርጥ አክተሮች እንዳሉ እናውቃለን። አሁን ሁለቱ ነገር አንድ ላይ አልሄደም። ግን በሳውዝ በኩል ስናየው በጀቱ ከፍተኛ ነው፣ የፊልሞቹ ስኬል በጣም ሃይ ነው፣ ብዙ ኦዲየንስ አለ። ከሰሜኑ ከደቡቡ አንድ ላይ አቅፈው በ5 ቋንቋ ከብዙ ኦዲየንስ አንድ ላይ ሲሰበሰብ ቦክስ ኦፊሱ ምን ይሆናል? ከፍተኛ ገንዘብ ያስገባል። በዛ የተነሳ ምን ሆነ? 70 እና 80 ከሮር ምናምን ነገር ማስገባቱ በጣም ብርቅ የሆነበት የህንድ ፊልም ኢንዱስትሪ በአንድ ጊዜ የት ደረሰ? 1000 ከሮር ማስገባት ደረሰ። የፊልሞች በጀት ስንት ሆነ? 250 ከሮር ደረሰ። ይሄ በጣም ትልቅ አማውንት። ምክንያቱም 250 ከሮር አንድ ፊልም ሰርቶ አያውቅም ነበር። ከ2010 ወደ ኋላ ብታየው ኢቭን ከ2015 ወደ ኋላ ብናየው ማንኛውም ፊልም አልሰራም። ኢቭን በ2009 የአሚር ካን 100 ከሮር አንድ ፊልም ገባ ተብሎ ገጅኒ ማለት ነው የመጀመሪያ 100 ከሮር የገባ ፊልም ተብሎ ለመለሌል ተባለ። ለምንድን ነው በጣም መነጋገር የነበረበት የነበረው ዋና ምክንያት 100 ከሮር የምትለዋ ወይም 1 ቢሊዮን የህንድ ሩፒ በጣም ትልቅ አማውንት ነበር ነው። አሁን ስቲል አሁንም ድረስ 100 ከሮር የሚለው 1 ቢሊዮን የትኛውም ሀገር ላይ ትልቅ ቁጥር ነውና በጣም መነጋገሪያ ነበር። ከዛ በኋላ ግን ምን ሆነ? አሁን 100 ከሮር ማስገባቱ ብርቅ የሆነበት ኢንዱስትሪ ላይ 250 ከሮር፣ 300 ከሮር፣ 400 ከሮር፣ 600 ከሮር ለአንድ ፊልም መውጣት ጀመረ ተባለ። ይሄንን ነገር ምን አደረገው? የፊልሙን ስኬል ከፍ ማድረግና ወደፊት ዞ መሄድ እና ገበያው ላይ ተፎካካሪ መሆንን በጣም ቫልዩ ስላሉ ነው። ምሳሌ አሁን በቀላሉ ላስረዳችሁና ስለ ሪቲክ ሮሽን መለሳል። የፕረባስን ፊልሞች ውስጥ በላይ የሚሰራቸው ፊልሞቹን ስንት ነው በጀታቸው ምን ያህል እናወራለን አይደል? ቦሊውድ ዶክታሪ ላይ እንዲሁም የተለያየ ጊዜ ላይ እናወራለን። ስንት ነው በጀታቸው? በጣም ከፍተኛ በጣም ትልልቅ በጀት። ለምንድን ነው አንድ ፕሮዲውሰር አይኑን ጨፍኖና እርግጠኛ ሆኖ ፕረባስ ላይ ገንዘብ የሚያወጣው? ምክንያቱም ዲማንድ አንድ አክተር ዲማንድ ካለው ማንኛውም ፕሮዲውሰር እሱ ላይ ቢያወጣ እንደሚያተርፍ ንግድ እኮ ነው። ይሄ እኮ ንግድ ነው፣ ሰጥቶ መቀበል ነው፣ ጊቭ ኤንድ ቴክ። ስለዚህ እሱ ላይ ቢያወጣ ትርፋማ እንደሚሆን እርግጠኛ ስለሚሆን ማንኛውም ፊልም ፕረባስ ይሰራል ከተባለ ፊልሙ በፈለገ ደረጃ ስኬሉ ከፍ እንዲል ፕሮዲውሰሮቹ ምን ያደርጋሉ? የሚገባውን ያህል ገንዘብ እንመድባለን ብለው እርግጠኛ ይሆናል። ይሄም ምን ያደርገዋል? የፊልሙን ደረጃ በጣም ከፍ ያደርገዋል። አያችሁ፣ አሁን ትልቁ ጌም ያለው እዚህ ጋር ነው። ለምን ሰዎቹ ይሄን ያወጣሉ? ገበያው ላይ በጣም ተፈላጊ ስለሆነ። ማን? ፕረባስ። ለምን ተፈላጊ ሆነ? በላይ ቦክስ ኦፊስ ላይ ያስገባ ያለው ቁጥር ወይም ደግሞ
እየሰራ ያለው የፊልም ገቢ ከፍተኛ ስለሆነ ማንኛውም ፕሮዲውሰር ከሱ ጋር መስራት ይፈልጋል። አሁን ምን ያህል ፊልሞች ይዟል? በጣም ብዙ ፊልሞች በላይ ይዟል። እንደገና በጀታቸው ከፍ ያለ፣ ስኬላቸው ከፍ ያለ፣ ዳይሬክተራቸው ትልልቅ፣ እንደገና አክተሩም ደግሞ ትልቅ ምን ሆነ? በጣም ተቀጣጠለ፣ ወደፊት ሄደ። ስለዚህ አንድ አክተር በላይ ስኬታማ መሆኑ አሁን አንድ አክተር ካምባክ ያስፈልገዋል ለምን ይባላል? ሻሩክ ካን እኮ ካምባክ ያስፈልጎታል። አሁንም ሰልማን ካን ካምባክ ያስፈልገዋል። አክሼ ኩማር ካምባክ ያስፈልገዋል። ለምን? ስታርደማቸው ስለሌለ ነው እንዴ? አይደለም፣ ስታርደማቸው አለ፣ ዝናቸው እንዳለ ሆኖ ግን ቦክስ ኦፊስ ላይ ስኬታማ መሆን ግድ ይላል። ለምን? ማርኬቱ እንዲፈልጋቸው ስለሚፈልግ ወይም ደግሞ ማርኬቱ እንዲፈልጋቸው ማድረግ ስላለባቸው። ይሄ የቢዝነሱ ስትራቴጂ ነው። ማርኬቱ እንዲፈልጋቸው ደግሞ አንድ ፊልም ልክ ሲሰቀል ከዛ በኋላ ቶሎ በላይ ያለ ማቋረጥ ፊልሞቹ ስኬታማ ሲሆኑ የአንድ አክተር ስታር ፓወሩ ከፍ አለ፣ አደገ ይባላል። በኦዲየንሱ መሃል የሱን ፊልም የሚጠብቀው ቁጥር ወይም የሚጠብቀው ሰው ቁጥር ከፍተኛ ብዛት ይኖረዋል። የዛን ጊዜ ትልልቅ ፕሮዲውሰር ያገኛል። ትልቅ ፕሮዲውሰር ካገኘ ደግሞ ፊልሙ በትልቅ ሌቭል ወይም በትልቅ ስኬል ይቀረጽና በአሪፍ ደረጃ ጥርት ያለ ቆንጆ ፊልም ይዞ መምጣት ይቻላል። ግን ምንድነው አሁን ገንዘቡ፣ ስኬሉ፣ ዳይሬክተሩ፣ ፕሮዲውሰሩ ቫልዩ እንደሌለው በዋርቱ አይተናል። ምንድነው የሚያስፈልገው? ስክሪፕት መምረጥ። ዛሬ ላይ ጊዜው ወዴት ይሄዳል? በምን አይነት መልኩ ፊልም መስራት አለብኝ የሚለውን በትክክል አጥንተውና መርምረው ስራቸውን ከሰሩ በትክክል ስኬታማ ይሆናል። አሁን ወደ ሪቲክ ሮሽን ስንመለስ ከሆና ፒያሪሄል ከሰራ በኋላ በከሆና ፒያሪሄል ስም ነው ፊዛ ሰሚሂት የሆነው። ፊዛ ሰሚሂት ሆኖ ማለት በተወሰነ መልኩ ሂት ሆኗል ማለት ከበጀቱ አኳያ ሲታይ ትንሽ ከፍ ብሏል ማለት። ከዛ ቀጥሎ ሚሽን ካሽሚር ወጣ። ሚሽን ካሽሚር ቆንጆ ፊልም ነበረ። ግን አሁንም ሰው እየጠበቀ ያለው ምንድነው? ከሆና ፒያሪሄል ስላየ በከሆና ፒያሪሄል ደረጃ በዛ ሌቭል ቆንጆ ታሪክና ቆንጆ የተዋቀረ ፕሬዘንቴሽን ያለው አሪፍ ታሪክ ያለው ቆንጆ ፊልም ጠበቀ። ግን ሚሽን ካሽሚር አንድ የሽብር ፊልም ነበር። በዛ ሰዓት ላይ ደግሞ ያ ነገር ፌድ ያደረገበት ነበር መሰለኝ። ሰው አልተቀበለው። ቆንጆ ፊልም ነው በጣም ምንም ነገር አይወጣለት፣ ግን ሰው አልተቀበለው ተመልካቹ። ያ ደግሞ ማስገደድ የሚቻል ነገር ስላልሆነ አሜን ተብሎ ነው የሚቀበለውና ማለት መቀበል ግዴታችን ነው። በመቀጠል ደግሞ በ2001 ያዴ የተሰኘ ፊልም ወጣ። እነዚህ ሶስት ፊልሞች አሁን በ2000 ብቻ ነው የተለቀቁት የነበረው። በ2001 ያዴ የተሰኘ ፊልም ጄኪ ሽሮፍና ከሪና ካፑርን ይዞ ለእይታ በበቃ ሰዓት ላይ ይሄ ፊልም አሁን እኔ በጣም በግሌ የምወደው ነው። ሙዚቃው ከነ ሙዚቃው ማለት ሁሉ ነገሩ ወደዋለሁ። ብቻ በቃ የህንድ ኦዲየንስ አልወደደው ፊልሙን። ምናልባት ጊዜውን የጠበቀ አይደለም። ዛሬ ላይ ቢሰራ ሊያምር ይችል ነበረ፣ ግን ከዛ ከጊዜው ጋር አልሄደም። ስለዚህ ይሄ ፊልምን ቦክስ ኦፊስ ላይ ፍሎፕ ሆነ። ለዛውም በጣም በሚያስጠላ ሁኔታ ትንሽ ገንዘብ ሰብስቦ ማለት ወደ 34 ከሮር አካባቢ ሰብስቦ ፍሎፕ ሆነ። በዛው አመት ቀጠለና ከቢኩስ ከቢገምን ሰራ ከሻሩክ ካን ጋር። ይሄ እንኳን መልቲ ስታረር ፊልም ስለሆነ ግን ወጣም ወረደም ተውኖበታል። የሱ ሊስት ላይ ገብቷል እና ስኬታማ ሆነ። ለዛውም ብላክባስተር ሆነ። ፊልሙ በጣም ስኬታማ ነበረ። ከዛ ቀጠለና አሁንም ምን ሰራ? አብ ሙጃች ለግዴ የሚለውን ፊልም ሰራ። ይሄ ፊልም እኔ በሰዓቱም ሳየው ዛሬ አይደለም በዛ ጊዜ ሳየው ትንሽ በፊት ተሰርቶ አሁን የወጣ ፊልም ነበር የሚመስለው። የፊልም ሜኪንጉ፣ ከለሩ፣ ሁሉ ነገሩ ብቻ አልተመቸኝም። የተወሰነ ደስ አላለኝም ነበረ። አብ ሙጃች ለግዴ ታሪኩም ትንሽ በግድ የተሳበ ነገር እንዳለ ያስታውቃል። እርግጠኛ ነኝ ከሪቲክ ፊልም እኔ አንድ ጊዜ አይቼዋለሁ ብዬ የምለው እሱን ፊልም ነው እንጂ ሌላ በፊት ቪዲዮ ቤት ሳሳይም እንኳን እሱን ፊልም አምጣልን ሲሉ አላመጣም ነበር። እኔ ብዙም ኢንተረስት አልነበረኝም፣ ደስ አይለኝ። ከዛ ቀጥሎ ደግሞ በጣም ወደው ናቱም ጃኑናሃም የሚል ፊልም ተሰራ በ2002። አብ ሙጃች ለግዴ በ2002 ነበረ። ናቱም ጃኑናሃምም በ2002 ነበር የተሰራው። እናም ይሄ ናቱም ጃኑናሃም የሚለው ፊልምም ልክ እንደ ሙቼ ደስቲ ከሮጊ ታሪኩ ፌድ ያደረገ ነው። በደብዳቤ ታሪክ ላይ ምናምን ነገር የሚያጠነጥን ፊልም ምናልባት በዛ ሰዓት ላይ ተመልካቹ ፌድ አፕ አድርጎ ነበረ። እነሱ ግን ይዘው ቀረቡ። ስለዚህ በመጨረሻም ፊልሙ ምን ሆነ? ዲዛስተር ሆነ። ፍሎፕ አይደለም ዲዛስተር ሆነ። በጣም 19.29 ከሮር በመሰብሰብ ዲዛስተር ሆነና አለፈ። ግን እኔ በራሴ ከነ ሙዚቃው ከነ ምናምን በጣም ወደዋለሁ ይሄ ፊልም። ግን እኔ ስለምወደው ብቻ ለምን ስኬታማ አልሆነም ብዬ ልል አልችልም። ለምን ገበያ ላይ ያለው ያጋጠመው ነገር ይሄ ነውና። ከዛ ቀጠለና ደግሞ በዛው አመት ሙቼ ደስቲ ከሮጊም ወጣ። ይሄም ምርጥ ፊልም ነበረ፣ ፍሎፕ ሆነ። ከዛ ቀጠለና በ2003 ደግሞ ሜ ፕሬም ኪ ዲዋኒ ሆም የሚል ፊልም ወጣ። ይሄም እንግዲህ ከከሪና ካፑር ጋርና ከአቢሼክ በቸን ጋር በጣም ቆንጆ ፊልም ነበር። ከነምቃውም በጣም ወድጄ ያየሁት ፊልም ነው። የሱረጅ በርዛቲያ ፊልም ነበረ። ለዛውም ዳይሬክት ያደረገው በጣም ታዋቂ ዳይሬክተር ነበረ። ግን የሱን ያው ቆየት ያለ ታሪኩን በዘመናዊ መልክ ለማቅረብ ፈልጓል በሚል ተመልካቹ ስላልወደደው ይሄ ፊልምም ቦክስ ኦፊስ ላይ ፍሎፕ ሆነ። ከዛ በዛ አመት በድጋሚ የከሆና ፒያሪሄልን ተአምር የደገመ አንድ ፊልም ለእይታ በቃ። እሱም ደግሞ ኮይ ሚልጋ የተሰኘው ፊልም ነው። ይሄ ፊልም ነው የከሆና ፒያሪሄልን ታሪክ ደገመ የምላችሁ በምን ምክንያት ነው? ከሆና ፒያሪሄልም የሪቲክ ሮሽን አባት ነበረ ያዘጋጀውና ዳይሬክት ያደረገው። ይሄ ኮይ ሚልጋንም ልክ እንደዛው አሁንም በድጋሚ በአባቱ ስራ ከ3 አመት በኋላ በድጋሚ ምርጥ ትወናውን ያሳየበት ቆንጆ ፊልም ታየ ማለት። ይሄ አሁን በጣም አሪፍ ሂደት ነው። ቀደም ያሉት በጣም ያሳዝናል። ለምን አነሳሱ ምርጥ ነበረ። ከዛ በኋላ ግን በጣም በኃይለኛው ወረደ፣ በጣም ቁልቁል ወረደ። ከዛ ቀጥሎ ለክሻ የሚል ፊልም ሰራ። ይሄ ፊልምም ቆንጆ ፊልም ነበር። ከበኋላ ካልት ክላሲክ ቢባል ምንም ዋጋ የለውም። በሰዓቱ ቦክስ ኦፊስ ላይ ስላልሸቀለ ዛሬ ላይ አንድ ፍሎፕ ፊልም ተብሎ ነው የሚታወሰውና ይሄ ተገቢ አልነበረም። ብቻ ሆነ አንድ ጊዜ ምንም ማድረግ አይቻልም። ይሄም በ2004 ነበር ለክሻ ለእይታ የበቃው። በ2006 ደግሞ ብላክባስተር የሆነው ክሪሽ የተሰኘው ፊልም መጣ። የኮይ ሚልጋ ቀጣይ ፓርት ስለሆነ
ስለሆነ ስኬታማ ሆነ ፊልሙ። ይሄ ፊልምን በጣም ምርጥ ገንዘብ መሰብሰብ ቻለ፣ ስኬታማ ነው። ከዛ በኋላ ቀጠለና በዛው 2006 በዛው አመት ዱም 2 ሰራ። ይሄም ብላክባስተር ሆነለት። ጆዲ አክበርን ሰራ፣ ሰሚ ሂት ሆነ ያም ፊልሙ። ከዛ በመቀጠል ካይትስን ሰራ። ይሄ ካይትስ የተሰኘው ፊልሙን ዲዛስተር ሆነ። ምርጥ ፊልም ነበረ፣ ግን በቃ ዲዛስተር ሆነ፣ እኛን አይወክልም ብሎ። ቀጥሎ ጉዛሪሽን ሰራ፣ ዲዛስተር ሆነ። ከዛ ቀጥሎ ዝንደጊና ሚሌጊ ዱባራን ሰራ። ይሄ ፊልም ብላክባስተር ሆነለት። አሁን አስቡት ምን ያህል ግራፉ ከፍ ዝቅ እንደሚል ማለት። ከዛ ቀጠለና አግኒፐትን ሰራ። ያው የአሚታብ በቸን ሪሜክ ነው የተባለ ፊልም ነው፣ ግን የሚገርም አድርጎ ነው የሰራው። ሰሚ ሂት ሆናል ወይ አይ ሚን ሱፐር ሂት ሆናል። ይሄም ስኬታማ ፊልም ሆነለታል። ከዛ ክሪሽ 3 ወጣ፣ ብላክባስተር ሆነ። ከዛ ደግሞ ባንግ ባንግ የሚለውን ፊልም ይዞ መጣ። ናይት ኤንድ ዴይ የሚለውን የቶም ክሩዝን ፊልም ሪሜክ አድርገው ከስዳት አነን ጋር አብረው የሰሩት ፊልም ነበረ። ቆንጆ ፊልም ነበረ። ምንም እንኳን ሪሜክ ቢሆንም በህንድ አድርገው የሰሩበት መንገድ በጣም የሚደነቅ ነው። በመጨረሻም ፊልሙ ሰሚ ሂት ሆኖ አልፏል። ከዛ ቀጥሎ ሞሄንጆዳሮ የሚል ፊልም ተሰርቷል። ስለዚህ ፊልም እንኳን ባለፈው አውርቻለሁ። በዚህ ጊዜ ነበር መሰራት የነበረበት፣ እሱም ዲዛስተር ሆነ። ከዛ ቀጥሎ ካቢል የተሰኘ ፊልም ይዞ መጣ። ካቢልን አይታችሁታል ሁላችሁ። ያው አቬሬጅ ሆኖ ነው ያለፈው። ማለት ቢሎ አቬሬጅ ነው ያሉት፣ ግን በቃ አቬሬጅ ብለን ያዘው። በጣም ከሚገባው በታች ነው ፐርፎርም ያደረገው፣ ግን ምርጥ ፊልም ነበረ። ከዛ ቀጥሎ ሱፐር ሰርቲን የሚል ፊልም መጣ ይዞ መጣ። ይሄ በጣም ወደው ፊልም ነው ማለት ቆንጆ ፊልም ነው እና ይሄ ፊልም ሂት ነው የሆነው። ከዛ በላይ ይገባው ነበር፣ ብላክባስተር እና ይገባው ነበር። ከዛ በኋላ በ2019 ዋር የተሰኘ ፊልም ይዞ መጣ፣ የመጀመሪያውን ክፍል ማለት ነው። ይሄም በጣም ስኬታማ ሆነ። ከዛ ቀጥሎ ቪክረም ቬዳ መሰራት የሌለበትን ፊልም ሰርቶ ፍሎፕ ሆነ። ምንም ማድረግ አይቻልም። ከዛ ቀጥሎ በጣም ሲጠበቅ የነበረው ከስዳት አነን ጋር ለሶስተኛ ጊዜ አንድ ላይ ሆነው ወይም ደግሞ ተቀናጅተው የሰሩት ባንግ ባንግ እና ዋርን ከሰሩ በኋላ ፋይተርን ሰርተው ነበረ። ይሄ ፊልም በጣም ተጠብቆ ነበር። በአይነቱ ለየት ያለ ቆንጆ ፊልም ይሆናል ተብሎ ነበረ። በ2024 ሁላችንም እንደምናውቀው ይሄ ፊልም በችግር ሂት ሆኖ ነው ያለፈው። ለምን አየር ላይ ሆነባቸውና የመሬት ድብድብ ምናምን ስለሌለው ግብግቡ ምናምን ስለጠፋ አልወደዱትም። ስለዚህ በችግር ሂት ሆኖ አለፈ። ከዛ ቀጠለና ዋርቱ ወጣና ዋርቱ እንደምታውቁት በጣም በሚያስጠላ ሁኔታ ፍሎፕ ሆነ። ይሄም አሁን በጣም አሳዛኝ ነው። ለምን እንዳያችሁት ግራፉ ላይ በጣም ከፍ ዝቅ በሚልበት ሰዓት ላይ አንድ ትልቅ አስተዋጽኦ ሊያደርግ ቻለ ዋርቱ። ከዛም በላይ አስወቀሰው። በምን አስወቀሰው ካላችሁ ዋር የተሰኘው ፊልም የመጀመሪያው ክፍሉ ማለት በጣም ስኬታማ ፊልም ነበረ እና ስፓይ ዩኒቨርሱ እንዲመሰረት ያደረገበት ዋና ፊልም የሚባለው የጀመረው ወይም ደግሞ ቆርቋሪው በእርግጥ የሰልማን ካን ታይገር ቢሆንም ግን ስፓይ ዩኒቨርሱ እንዲቀጥል ያደረገው ዋር የተሰኘው ፊልም ለምን በጣም ስኬታማ ስለነበረ። የዚህ የዋር ፊልም ስኬታማነቱ ስፓይ ዩኒቨርሱ በጣም አሳድጎት ከዛ በኋላ በስፓይ ዩኒቨርስ ውስጥ ፐታን የተሰኘ ፊልም መጣ። ፐታን የተሰኘው ፊልም በዓለም አቀፍ ደረጃ 1000 ክሮር ሰራና ከአምር ሰራ ወይም ደግሞ አስገራሚ ገንዘብ መሰብሰብ ቻለ። ስለዚህ አሁን ስፓይ ዩኒቨርሱ ምን ሆነ? ሌቭሉ በጣም ከፍ አለ፣ አደገ። አስቡት፣ ከኤክታ ታይገር አለ፣ ታይገር ዝንዳ አለ፣ ዋር አለ። ከዛ በኋላ ፐታን መጣ። ማነው ተርታውን እንግዲህ እንደዛ መሰለኝና ፐታን ሲወጣ በጣም ተጠብቆ የነበረው ምንድነው? በቃ ከነዛ እኩል ይሰራል ተው። ኢቭን በዚህ ደረጃ ማለት ይጠበቅ ግን በጣም ጣራ ነካና ፊልሙ ምን ሆነ? ስፓይ ዩኒቨርሱን ከፍ አደረገው። ስለዚህ አሁን ስፓይ ዩኒቨርሱ ምንድነው ስኬሉ ከፍ ያለ ከፍተኛ ገንዘብ የሚያስገባና ቆንጆ ታሪክ የሚታይበት የህንድ ፊልም ነው ተብሎ ራሱን የቻለ አንድ ምርጥ ዩኒቨርስ መስርተው ነበረ። ስለዚህ አሁን ዋርቱ ሲወጣ በ2025 ዋርቱ ሲወጣ ቀጣይ የስፓይ ዩኒቨርሱ ተስፋ ያለው ዋርቱ ላይ ነው ተብሎ ሲጠበቅ ነበረ። ዳይሬክተሩ አያም ሙከርጂ አልችልም እያለ በግድ እንግዲህ በዝምድና የሚሆን ብቻ አላስፈላጊ በሆነ መንገድ ተሰጠውና ፊልሙን ሰራ። አንዳንድ ጊዜ ትንንሽ ፊልም የሚሰራ ዳይሬክተር ትልቅ በጀት ያለውና በከፍተኛ ስኬል የሚቀርጹ ፊልሞች ሲሰጡት ብዙዎቹ ፍሎፕ ሆነው አሳይተዋል። አሁንም በድጋሚ ዋርቱ ላይ በጣም በሚያስጠላ ሁኔታ ፍሎፕ ሆነ፣ አልተወደደም። በቃ ፊልሙ ከሰረ እና ስፓይ ዩኒቨርሱን አናጋው። ያ ጠቆ የነበረው ኢቭን እንትንም ነበረ ሶሪ ታይገር ስሪም ነበረ። ታይገር ስሪ ደከም አለ። ከዛ በኋላ ከፐታን በኋላ ማለት ታይገር ስሪ ደከም አለ። ከዛ በኋላ ዋርቱ በጣም አወረደው። ስለዚህ አሁን አልፋ ላይ ነው ያለው። አልፋ ስፓይ ዩኒቨርሱን ያድነዋል አያድነው የሚለውን እንግዲህ አብረን እናያለን። ብቻ ወደ ሪቲክ መለስ ስንል አንድ አክተር ስታርደሙን እስቲ ዩ የሌሎቹን ሪቲክ ሮሽን እኮ እስቲ አሁን በነገርኳችሁ ማለት ነው 5 ዓመት ያለ ፍሎፕ ቆይቷል። አልቆየም። አሁን እዛ ጋር ፒለር የሚለው ላይ ያልገባበት ዋና ምክንያት ከ2000 በኋላ እንኳን ይዘነብልን በቦሊውድ ላይ ተመልካችን ለመጨመር በጣም ትልቅ አስተዋጽኦ አድርጓል። በጣም ብዙ አድናቂዎችን አፍርቷል። ወደ ቦሊውድ ባለም አቀፍ ደረጃ በጣም ብዙ ተመልካቾች የህንድ ፊልም እንዲያዩ በጣም ትልቅ አስተዋጽኦ አድርጓል። ይሄ ምንም የሚካዳር እያንዳንዱ አክተር አድርጓል። አይደለም አክተር ቪለንም ትልቅ አስተዋጽኦ አድርጓል። ግን እዚህ ጋር የሚወራው ማለት በትክክል የሚወራው ፒት መሪ ተዋናይ ያለው ላይ ስለሆነ ደግሞ የከሌ ፊልም ፍሎፕ ሆነ ነው የሚባለው አይደል? መሪ ተዋናይ ተይዞ ስለዚህ ሪቲክ ሮሽን በላይ ፊልሞቹ ፍሎፕ በመሆናቸው አንድ ፊልሙ ሂት ይሆናል ወይም ብላክባስተር ይሆናል። ከዛ በኋላ አንድ ምናልባት ይደግምና ከዛ በኋላ መልሶ ፍሎፕና ዲዛስተር ያስተናግዳል። ከዛ መልሶ ደግሞ ሂትና እንደዛ ሳይሆን የሌሎቹን ሳወራ ብዙ ጊዜ ሰምታችኋል። ተርታውን ምን ያህል እንደሰሩ ምሳሌ ሻሩክ ካንን ብናይ የሻሩክ ካንን ማለት ደርን ከሰራበት ጊዜ ኢቭን ዲዋናን ከሰራበት ጊዜ ጀምሮ ብናይ አሉ ፍሎፕ የሆኑ ፊልሞች አሉ። ግን ከዛ በኋላ የሰራቸው እጅግ በጣም ስኬታማና የስኬታማ የሆኑና በዓለም አቀፍ ደረጃ በጣም ተወዳጅነትን ያገኙ ብዙ
ፊልሞችን በተርታው ሰርቷል። ስኬታማ የሆኑ ፊልሞችም ማለት የሰልማን ካን ስታርደም አሁን ወደ ኋላ መለስ ብለን ብናየው የሰልማን ካን ስታርደሙ በጣም ተቀዛቀዘ የተባለበት ሰዓት ነበር አይደለ? ሰልማን ካን አበቃለት ወይ ሊወጣ ነው የተባለ ነበር። በመሃል ቴሬናም መጣ። ቴሬናም በጣም ተወዳጅነትን አገኘ። ትንሽ ያንሰራራ ያለ አሁንም ሌላ ፊልሞች መልሰው ዲዛስተር ፍሎፕ ናም ተደጋገመ። አሁንም ሰልማን ካን አበቃለት የሚለው ወሬ እየተነሳ ያለ ወንትድን ይዞታ ከወንትድ በኋላ ሰልማን ካን የሚያስቆመው አልተገኘም። አሁን የሰልማን ካን ስታርደሙ ማለት በጣም ወርቃማ ጊዜ የሚባለው ብዙ ጊዜ አውርተናል። ወይም ደግሞ ጎልደን ኤራ ነው የሚባለው የሰልማን ካን ስታርደም ከየት ጀምሮ ነው? ኢቭን ከወንትድ በኋላ በመሃል የገባ ፊልም አለ። ግን ደመንግን እንያዘውና ከ2010 ከደመንግ ጀምሮ እስከ ሱልጣን ድረስ ብናይ ማለት የሰልማን ካን ፊልሞች በላይ ማለት ሂት ሱፐር ሂት አይደለም ብላክበስተር ነበር። ለምን በቃ ሜንቴን አስጠብቆ ሂት ስለ ማናጀሩም ይሁን ስለ ገበያ ጥናቱም በአጠቃላይ አውርተርበታል። ከዚህ አልደጋግመውም ብዬ ነው። ይሄም ኦልሬዲ እየረዘመ ነው ያለው እና ይሄ ቫልዩ አለው። በአንድ አክተር የሥራ ህይወት ላይ በላይ ስኬታማ ፊልም መስራቱ በጣም ቫልዩ አለው። አክሼ ኩማርም ልክ እንደዛው ምርጥ ፊልሞችን የደረደረበት ጊዜ ነበረ። ከ2007 እስከ 2015 ድረስ ብናይ አክሼ ኩማር በጣም ምርጥ ፊልሞችን ሰርቷል። ቶፕ የሆኑ ፊልሞችን ሰርቷል። ኢቭን በክፍያ ቦሊውድ ላይ በአንደኛ ደረጃ የመራ አክተር ነበረ። ሁሉንም በልጦ ማለት ነው አክሼ ኩማር። ለምንድነው በክፍያ አንደኛ ደረጃ ላይ የመራው? ስኬታማ ስለሆነ አሁን ለአክሼ ኩማር የፈለገ የሚጠይቀውን ገንዘብ ቢከፈለው ምንም ችግር የለውም፣ ወይም ደግሞ አያስቆጭም፣ ይመልስልናል ብለው እርግጠኛ ስለሚሆኑ ይከፍሉት ነበር። አሁን ቴሌቪዥን ቲቪጄን ለምንድነው 275 ከሮር ለዚህ ጀልናይክ ለተሰኘው ፊልም የከፈሉ? ለምን ይከፍሉታል? 275 ከሮር ያወጣል ፊልሙ ያን ያህል ያስገባል ብለው እርግጠኛ ሆነ ነው አይደለም። የመጨረሻ ፊልሙ ስለሆነ ግን የፈለገ ቢሆን አድናቂዎቹ ብቻ ቢያዩ ከዛ በላይ እንደሚያስገቡ እርግጠኛ ሆነ። አስቡት የፊልም ፕሮዳክሽኑ ገና አለ። ፕሮዳክሽን ኮስቱ ምናምን ሲደመር 400 ምናምን ከሮር አካባቢ ገባ ማለት ለአክተሩ ብቻ ለሚተውንበት 275 ከሮር ሊከፍሉት ተስማምተዋል። ይሄ ቢዝነስ ነው። አሁንም ወደ ሌሎቹ መልስ ስንል በቃ እንትን ነው አስጠብቀ መሄድ ግድ ይላል። ስታርደምህም እንዲጠራ አሁን ከስሜት አይደለም ከስሌት የተለያዩ መረጃዎችን የተለያዩ እንትኖችን ስናይ የሚመጣ ነው። አሁን እዚህ ጋር በስሌት ነው መሄድ ያለብን እንጂ በስሜት አይደለም። ምሳሌ አሁን እኔ ሻሩክ አድናቂ ነኝ፣ ግን ህንድ ውስጥ ማለት ነው ከሻሩክ የበለጠ ሰልማን አድናቂ ያለው ቢባል እኔ ወደድኩም ጠላሁም ይሄ ትክክለኛ ነገር ነው። ጎግል ባረግ ይወጣል፣ የተለያየ መረጃዎች ያሳያል። ስለዚህ እኔ ልቀይረውም ልክድም አልችል። በዓለም አቀፍ ደረጃ ደግሞ ከሰልማን ይበልጥ የሻሩክ አድናቂ እንዳለ በጣም ይነገራልን። ስታስቲክ የተቀመጣል። ጎግል ብናረግ የሚወጣል፣ ማንኛውም ቦታ ላይ ብናየው የሚወጣልን የምናየው ነገር ነውና ይሄን አሁን የሰልማን አድናቂ ስለሆንኩኝ ወይም ደግሞ የሰልማን አድናቂ የሆነ ሰው አይ ለምን እንደዛ ይሆናል በዓለም አቀፍ ደረጃማ ሻሩክ አይበልጠውም ሊል አይችልም። ወይም ደግሞ በአገር አቀፍ ደረጃ ሰልማን አይበልጠውም ልንል አንችልም። የተቀመጠ መረጃ እና መረጃ ስንናገር ደግሞ ከስሜት ይወጣና ወደ ስሌት ይመጣል፣ ወይም ደግሞ ይገባል። ምን ለማለት ነው ባጭሩ? አንዳንድ ጊዜ ስለ መረጃ ስናወራ ስሜት አያቱኑ በተራ የሁሉንም እናቀርባለን፣ የሁሉንም አቀርባለሁ። እከሌን እያላችሁ አስተያየት ስጡ እንጂ ስለ እከሌ ለምን አላወራህም እዚህ ውስጥ ቦታው ላይ ነው የሚወራው። አሁን እዚህ ጋር ኤሪቲክ ሮሽንን በነገርኳችሁ መልኩ አስጠብቆ መሄድ አልቻለም። እነዚህ አምስቱ ግን ከሌሎቹ በተለየ አስጠብቀው ይዘው መተዋል። አጄ ዴቭጋንንም ብንል ብዙ አልተወራለትም። ቪዲዮ ረዘመ ብዬ ላቋርጠው ነበር። በጣም ብዙ ፊልሞቹ ስኬታማ ሆነዋል። በጣም ብዙ ፊልሞቹ ምርጥ ገንዘብ ሰርተዋል። በጣም በብዙ ፊልሞቹ ትወና ተደንቋል። እንደገና ደግሞ በጣም ብዙ ስራዎቹ ሁለገብ ናቸው። በጣም ኢንተርቴን አድርጓል፣ አዝናንቷል። አንድ ኮሜንት አይቼ ነበር። አሁንም ቪዲዮ እንዳይረዝም ለዛሬ እንግዲህ ይቅር በሉኝና ረዘም ይበል። ጎቪንዳስ እንዴት አጠራውም ጄኪ ሽሮፍ እንዴት አጠራው ምናምን የሚሉ ኮሜንት አይቻሉ። እነሱ 80ዎቹ ላይ ምና የገቡ ናቸው። ቀደም ያሉ አክተሮች ናቸው። በ90ዎቹ ቦሊውድን ሰርቫይቭ እንዲያደርግ ካረጉት አክተሮች ተርታ ይጠራሉ። በርግጥ ግን ጎቪንዳን አሁን እዚህ ጋር የማንጠራበት ምክንያት ምንድነው? የቦሊውድ ፒለር ነው ልንል አንችልም። ለምን? ምሰሶ ነው ልንለው አንችልም። ለምን? በአጭር ጊዜ ውስጥ ወጥቷል፣ ወይም ደግሞ ወሳኝ የሚባል ሰዓት ላይ ከአቅሙ በላይ ሆኖ ወጣ። የወጣበት ምክንያት ሌላ አይደለም። ብታምኑ ባታምኑ ማለት ጎቪንዳ እንደው ባዮግራፊውን አቀርብላችኋለሁ። ከፊልሙ ዓለም የወጣበት ምክንያት ራሱን አፕዴት ባለማድረግ ኮሜዲ ፊልም በጣም ሸቅሏል። በኮሜዲ ፊልም በጣም ዝነኛ ሆኗል፣ በጣም ስም አግኝቷል። ግን የኮሜዲ ጊዜ ፌድ እያደረገና የኮሜዲ አይነቱ እየተቀየረ ሲመጣ እሱ መቀየር አልቻለም። ከጊዜው ጋር ራሱን ማስኬድ አልቻለም። ያ ደግሞ የአንድ አክተር ውድቀቱ ከጊዜው ጋር እኩል መሄድ ካልቻለ ጀነሬሽኑ ሲቀየር ይሄኛው ጀነሬሽን እንደሚፈልገው አሁን እንደምታዩት ሁሉም እየተቀየረ ነው አይደል? ልክ እንደዛ መቼ ነው ጎቪንዳ መቀየር ያቃተው? 2000 እስከሚደርስ ኢቭን 2005 ድረስ መጥቶ ነበረ። ያኛው ኮሜዲ አሁን የማይሰራበት ጊዜ ሆነና ፌል አደረገ። እንደገና አንድ አክተርን ሁለገብ ነው የሚያስብለውና ሱፐርስታር ነው የሚያስብለው በአንድ ዘርፍ አደረገ። ጎቪንዳ ሱፐርስታር የተባለው በኮሜዲ ነው። በእርግጥ ቀደም ብሎ ሰርቷል አክሽኑን፣ ግን በጣም ያበዛው ኮሜዲውን ነው። ሌሎቹ ፊልሞቹን እንዳለ ዋጣቸው ኮሜዲውና የኮሜዲ ኪንግ ተባለ። ስለዚህ ምን ልላችሁ ነው? ሁለገብ አክተር መሆኑ ሱፐርስታር ያስብለዋል ሁሉ፣ ወይም ደግሞ አንድ አክተር። እነዚህ አምስቱ አክተሮች ግን በሁሉም ዘርፍ አይተናቸዋል። አሁን እነዚህ የቦሊውድ አምስቱ ምሰሶች ናቸው የተባሉት በስም አይደለም፣ በስራቸውን በደንብ አሳምነዋል። አክሽን፣ ኮሜዲ፣ የፍቅር ሁሉም አይነት ፊልም ሰርተዋል። በጣም ምርጥ ስራዎች ሰርቷል። ይሄ የሚካድ አይደለም። ግን ሪቲክ ሮሽንም በጣም ምርጥ ፊልም ሰርቷል። በአጭር ጊዜ በጣም ትልቅ ስምና ስታርደም አግኝቶ ነበር። ምርጥ ዳንስ ይችላል፣ ምርጥ ትወና ይችላል፣ ምርጥ አቋም አለው። ግን ስታርደሙን
አለ። በቃ ገበያው ላይ እንዲፈልግ አሁን ለሪቲክ ሮሽን ለምን እንደ ፕረባስ አይወጣ ወይም እንደ ፕረባስ ለምንድነው 500 600 ከረ አውጥቶ ለምን አያሰሩት? ማን ነው ኮንፊደንሻል? ማን እርግጠኛ ሆኖ ይወጣ? ያው 400 ወጣና ፍሎፕ ነው። አሁን ከዚህ በኋላ ምን ሆነ? እሱ ላይ እንኳን ኢንቨስት የሚያደርግ ሰው እየፈራ ነው። አሁን ከሆነ ባለ ፊልም እስካፈርመዋል ተብሏል። ግን ስለ ፊልሙ ምንም አይነት አፕዴት ይወጣ አይደለም ያለ። ለምን እቺኛዋን ነገር አሁን ምን እየጠበቁ ነው ያሉት? በቀጣይ ክሪሽ4 ስለሚወጣ ክሪሽ4 እንደወጣ እርግጠኛ ነኝ። ከሆነ ባለ ፊልምስ ጋር ያለው ኮንትራክት በአንድ ጊዜ ወሬውን እንሰማለን። ለምን ልክ ክሪሽ4 ስኬታማ ከሆነ በዚህ ከ100-900 እርግጠኛው ለማንኛውም አክተር አንድ ፊልም ስኬታማ ሲሆን ቶሎ በፍጥነት ሌላ ፊልሞቹ ተወርተው የነበሩ ፊልሞች ሲንቀሳቀሱ እናያለን። ለምን እነዛ ድርጅቶች አሁንም ስሙን አደሰ እንደ ብለው እየጠበቁ ነው። የሰልማንም ቢሆን እንግዲህ በቀጣይ ደግሞ እስቲ ስለ ባትል ኦፍ ገልባን ያለውን አየት አድርገን እናልፋለን። በቀጣይ አቀርብላችኋለሁ አዳዲስ ነገሮች ስለተፈጠሩ። ቀጥለን ደግሞ ስለ ኪንግም አዳዲስ ወሬዎች አሉ፣ እሱንም አቀርባለሁ። ለማንኛውም የዛሬ ቪዲዮ ረዘም አለ። እንደምንም እንግዲህ እስከ መጨረሻ እንድታዩት ጋብዛችኋለሁ። እዚህ ከደረሳችሁ ጋር ጨርሳችኋል ማለት ነው። በአጠቃላይ እንግዲህ ያቀረብኩላችኋለሁ መረጃ ስለሆነ የከሌን ብላችሁ ብትይቁኝ ይቀላል እንጂ እኔ ለከሌ ስለ ከሌ አውርቼ ከሌን ንቄ ከሌን ትቼ አይደለም። ግን ከነበሩ እንደበና ከነራጅኩ ማራው ጋር አብሮ ይጠራ አክተር ግን አይደለም። ምንም እንኳን ጎበዝ ናቸው፣ ምንም ነገር ያወጣላቸው ምርጥ ተዋናዮች ናቸው። ግን ሪቲክ ሮሽን ስታር ደግሞ ከነሱ ጋር እኩል ይጠራ አይደል። በአሁኑ ሰዓት ላይ በእርግጥ እነ ቪኪ ኮሸልን ምናምን ነገር ብንል ያስደፍራል። ረንቢር ካፑርን ቪኪ ኮሸልን ብንጠራ ከሪቲክ ጋር ያስፈራል። ግን ሌሎቹን እነ በሩንና እነ ታይገር ምናምን ነገር ከሪቲክ ጋር አብሬ ለመጥራት እኔ ድፍረቱም የለኝም፣ አላረገውም። የሱን የራሱን ቪዲዮም ለብቻ ይቀርባል ያልኩበት ዋና ምክንያት ያ ነው። ለማንኛውም ሳልተኛ ነው ምን ብዬና እንዴት ብዬ እንደመሰራላችሁ ሳስብ ነበረ። ለማንኛውም አሪፍ ሆነ መሰለኝ። ኮሜንታችሁ በጣም ሲበዛ ጥር ይላችኋል፣ ይከፋችኋል ብዬ ነው በጠዋት መጥቼ ይሄን ቪዲዮ ይሰራለሁት። ለማንኛውም ቪዲዮ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት ኮሜንት ላይ ገለጹ። በቀጣይ ስለማን ላቀርብላት የማን ወደ ኋላ ይቀረው ማን ተበደለ ደግሞ እስቲ በድጋሚ የከሬን ምናምን ነገር በሉ። እስካሁን ባወራሁት እንግዲህ እናንተ የምትጨምሩት ነገር ካለ ደግሞ ኮሜንት ላይ ጻፉልኝ። ለማንኛውም ቪዲዮ ላይክ ማድረግ አትርሱ፣ ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ ያለን እንቀባበላለን። አቅራቢያ ቃሲም መካ ነበርኩኝ። በሌላ ቪዲዮ ድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।